አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጥቁር አንበሳ አዲስ አበባ ያለው እሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝና ልቤን ለመስራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመስራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ ቻንስ አላት የመትረፍ ቻንስ አላት ልጅ ላይ እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪ ካረጉ በኋላ ይሄኛው ቁስል ስተታች ነውና ሰርጀሪ ካረጉ በኋላ አልነቀውም ለ5 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣም እንዳለች ተቃላችሁ ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝና ድምጿ እየተሰማኝ ነበር። ተኝታችሁ ላይ የሚሰማችሁ አለ ያያችኋት ብርሃን ነገር የሚታያችሁ I don't know ሙቼ ኑሬ ይሁን ህይወቴ ወደ ገነት ይሁን አላውቅም እስካሁን። ግን ደግሞ አወራችኝ ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ይዛ ማለትና ነቃሁኝ ከ15 ቀን በኋላና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምጼ አልነበረኝም ስላችሁ ድምጼ እንደዚህ ነበር። ድምጼ አይሰማማ እንደሱ ማለት ነው። ከዛ ግን ድምጼ ከተቻለኝ በኋላ ምን እንዳልኳት ማሚ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደ ማርያም መመስል አልኳት። እሷ ደግሞ እንደዚህ አየች ነው። አረ የለም ማንም የመጣ የለም። የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋግላችኋለሁ ድጋሚ እንዳዲስ ምሰሙ። የማርያም መጽሐፍ ቅዱስ ልቤ ጋጋ ነበርና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ። ላልሰማ አዳርሱ። ለማንኛውም ላልሰማ አዳርሱ። ከዚህ በፊት ደግሞ ይሄን ቪዲዮ ሰርቻለሁ ግን ለሁሉም እንዲዳረስ ስለምፈልግ ድጋሚ ሰራዋለሁ።